በምስራቅ በከተማው በገሪባው በከተማው ሰው እንኳን ውይይት ላይ ሳትፍ ቢባል እስከዛ ያለው ማህበረሰብ ይሳተፋል። ባለው ላይ ነው ግማሽ ማህበረሰብ ወደዚህ ገብቶ የምራሪ እኮ አይደለም መገንዘብ ያለበት እኛ ውይይቱ ላይ ማህበረሰቡ ምናልባት ወላጆቻችን ልጆቻችን መረዳት ያለባቸው ይርቃል አይደለም። ከወዳታ ተነስቶ ገበያ ይመጣሉ፣ ከባሉ ተነስቶ ካሽሚር ይመጣሉ። ገበያ ነው የሚቆሙት ገበያ የሚባለው ራሱ ባሉ ሰላም አሽቴ የገርበሱ አለ ቅሬታ ካቀረበ ይርቀናል። ምንድነው ይሄ ነገር ለኛ በዚያ ላይ ታምናችሁ ብሎ ማቅረብ የሚችል የነበረው እኔ አሽቴና ባሉ ካለ ያለ ሰው ነበር። ምራብ ያለ ምራብ ላይ ያለ ማቀበል አንዱ ነው። በድር አንዱ ነው። ብታሙ ባታሙ በድር አንዱ ነው። ይሄው አንድ ሰው ከሞተ ቀብሩ አንዱ ነው። ይሄንን መገንዘብ አለመቻሉ እኔ በግሌ በጣም ማውዘው ነገር አለ። በጣም አመሰግናለሁ። ወንጌል ነው አሳፋሪ ትላንትና የሁላችን አባቶቻችን ወላላ ፈለጎት ሌላ ያደረጉት ፍታራውና ማራው ሁሉ ሳይገባ የቀረ ከንቱ ነው ይመስላል። ወንጌል ነው ምክንያቱም ወረዳው ፈለገ በወረዳው ሂደት ላይ የሚወጡ የአሰራር ሂደቶችን ለመቀበል ዜጎች ካሉ አሁን ያላወቀው ማህበረሰባችን እዚህ ያለው ሁሉ ብዙ ነገሮችን ያስተውላል ያገናዝባል ተብሎ የሚታሰብ ነው። በየቤታችን ያሉ ህፃናትን እናቶቻችንን ትልቅ ግንዛቤ የሚፈጥር ነበር። ተጨባጭ የሆኑ እውነታውን ሊሆናል በዚህ ከሆነ የወረዳ ማዕከል ሆኖ እዚህ ይሄንን እኮ የወረዳ ማዕከልነት እኮ እጅግ ፈልጎት እኮ እኛ መቀመጫ መሆኑ ፈልጋለን ለወረዳው እኛ ማዕከል ይሆናል ብሎ የፈለገው ሁሉ እኮ አላገኘም። ግን እዚህ የወረዳ ማዕከል እዚህ መሆኑ ያለው ጥቅም ይሄ ተብሎ ፈርጀ ብዙ ትልቅ ጥቅሞች አሉ። ስለዚህ አሁን እኛ እንደዚህ ዝም እንዳለ ትናንትና ተለቅሞ የወጡ ህፃናት ትናንትና ተለቅሞ የወጡ እናቶቻችን እውነቱም አሁን ትናንት ፖሊስ በተወቀው ፖሊስ በተሰበረው መኪና የማን ልጆች ናቸው? ከየት የመጡ ናቸው? የእኛ ልጆች አሉ። እሺ አንድ ሰዓት ቢሞት አንድ እናት ቢሞት ቅድም አሁን በዚህ ልክ እውነትን እንላለን ነው ሁኔታው ጸጥታ ያስቀምጠናል። ይሄ በጣም እውነት ይፈልጋል። ትልቅ አሳፋሪ ነገር ከዚህ አስተሳሰብ ከዚህ አመለካከት በደንብ ነጥረን ሊወጣ ይገባል። እኔ ከአብዱላሂ ጋር ልዩነት ቢሆን የተሳሳተ አመለካከት ለሰዎች ማሳየት መቻል የለብንም። እውነታው ትክክለኛው ነገር ነው ማስገቢያ ያለብን። በዚህ ልክ በዚህ ሶስት ልክ ተለያይተን የተለያየ አመለካከት የተለያየ አስተሳሰብ የሚኖር ከሆነ እንዴት ነው አሁን ትልቁን የወረዳነት ስም ይዘን የተነሳንበትን ዓላማ እንዴት ነው ማሳካት የሚችለው? እንዴት ነው ከሌሎች ጋር ተወዳዳሪ ሊሆን የሚችለው? ይህ ነው አመለካከታችን ካልገሰጠ እኔ አሁን ያለው ትናንት ያየው ሁኔታ ምንም ለማለት በጣም በቃ የመጨረሻ ነው። ስለዚህ ይህን ነገር ሁላችንም ማን የመጣ ነገር የለም ከየትም ማን አንድ የመጣ ነገር የለም። መቀየር ካለብን ይህንን ትናንትና ልጆችን ህፃናትን እናትን ማን ጠጥቶ መጣቸው? ማን ነው በዚህ ቀስ ያላቸው? ዝም ብሎ አሉ በእርግጠኝነት ማለት። ስለዚህ ሁላችንም ነገ ከሚመጣው ሌላ ሰው መጥቶ የአጥፋ እርምጃ ወስዶት ትልቅ ጸጸት ውስጥ ከሚገባበት እንትን ቀድመን ራሳችንን የህሊና ጸጸት ውስጥ የማንገባበትን ትክክለኛ ግንዛቤ በየቤታችን ለየራሳችን ለልመናችን ወስደን ቆም ብለን ማሰብ ያስፈልጋል። እኔ ሰከን ባለመልኩ ማየት ያስፈልጋል። አሁን እየተገፋን ባለበት ሁኔታ ምንድን ከሆነ እውነት የለብናል ትልቅ ዋጋ ሁሉበት ነገር ሊገጥመን ይችላል ፊት ለፊታችን። ይሄ ተገቢ ይህን አመለካከታችን ማስተካከል አለብን። እሺ ሌሎቹ ወደ ትውሰዳቸው አንድ ወረዳው ሙሉ አንድ
ሚራቢዎች ማካት እንጂ አንድ ቀበሌ ነው ወሰን ፈላጭ ቆራጩ የፈለገው ሁሉ ወሰን የሚችለው አንድ ቀበሌ ብቻ ነው ዳራ ምክንያቱም በዛ ሰዓት ይሄ በተፈጠረ ሰዓት ፖሊሶቹ ከዚህ ሸሽተው ይወጣሉ። ሸሽተው በሚወጡበት ጊዜ በግሌ ደግሞ በውስጥ በኩል ጥናት ያደረጉበት ሁኔታ አለ። ሲያደርግ ምንድን ነው ብዬ በሚጠይቅበት ጊዜ በገበያው ቅያሬ ጉዳይ ነው የሚል እንትን የሰማሁበት ሁኔታ አለ እና በዛን ሰዓት ደግሞ አንድ ሴት ፖሊስ በጣም የተደበደበች ሁኔታ ነበር በዛ ሰዓት ማለት ነው እና እኔ የሚታይ ብላ አንዷ ደግሞ ወደ ፊት ወደ ከፖሊሱ ጋር ግጥም ያለመቅጠም ማለት ነው እና እኔ ለሌሎቹ እኔ መስዋዕት ይሆናል የሚል እንትኖች የተፈጠረበት ሁኔታ ይሄ በጣም ይሄ አስጠያቂ ተግባር ነው ብዬ ነው በግሌ። ለምን ይሄ የመንግስት አቅጣጫ ነው፣ የግለሰብ አቅጣጫ አይደለም። መንግስት ይሆናል ብሎ ፕላን አስቀምጦ በፕላን መሰረት አስቀምጧል። ይሄ ከዚህ በፊት የላየነው ነው። መናኸሪያ ፊት ለፊት የተገነባው ማለት ነው። ከዚህ በፊት ይህን ተግባር ተገልጋዮቹ ጥላይነታቸው ብሎ እንትን አስቀምጦ ኑ ተገልጋይ ሁኑ ብሎ መንግስት አቅጣጫ አስቀምጦ ባስቀመጠው ነገር አልገባም ማለት ሌላ አጀንዳ እንዳለው ነው የሰማሁት በግሌ ማለት ነው እና ይሄን ከዚህ በፊት እንደዚህ አይነት እንክብካቤ መቼም ተደርጎ እንክብካቤ አሻፈረኝ ብሎ ለሌላ ዓላማ ለማዋል ሌላ ፖለቲካዊ ይዘትን ይዞ አንግቦ በዚህ ምክንያት ሌላ ፖለቲካዊ አንግቦ ለምን ይሄ ጉዳይ ለማባባስ የሚያደርጉ ኃይሎች ይሄ በውስጥ አዋቂነት ሌላ ግለሰቦች አሉበት ብዬ ነው የሚያስበው። ስለዚህ ይሄን ነገር በቀላሉ የሚታለፍ አለመሆኑ ታጥቶ ያለውን ኃይል ያለውን ፍተሻ ተጠናክሮ ቀጥሎ ይሄን ነገር በትክክል ወጥቶ ለህግ መቅረብ መቻል አለበት የሚል እንትን አለ። ከምዕራብ አዝማሚያው ወጥቶ የምስራቅ ስንት ተሰጥቶት ነው መንቀሳቀስ አለበት። ከሰፈር ከጎጠኝነት አስተሳሰብ ወጥቶ በምስራቅ ስም ማራመድ መቻል አለበት። ስለዚህ ትልቅ የፖለቲካዊ ይዘት በውስጡ በዚህ በትንሽ ጉዳይ ሌላ አዝማሚያ ይዞ ለማስፋፋት ይሄን ጉዳይ ለማስፋፋት ለሌላ ፖለቲካ ለማዋል የሚደረገው እንቅስቃሴ በዚህ ባጭር ጊዜ መቋጨት መቻል አለበት የሚል ነገር ነው ለመፈጸም የሚፈልገው። ስለዚህ ይሄ እቺና ሀሳብ ለመስራት ነው የተጨርሻለሁ። መንገዱ ላይ ምንም መንቀሳቀስ አልነበረም። ይህን ያክል ለጉልት ይህን ያክል የሚደረስበት ምክንያት የለም። ምናልባት ገርበር አካባቢ ገርበር መሀል ከተማ አካባቢ ላይ ከዚህ በፊት ችግር ይፈጠራል። አይታችሁ ከሆነ እኔ 2013 ላይ ያንን አደባባይ ያሰራሁት ነው። አደባባይ የሚሰራው በብረት ነው። አቁሙ ተብሎ አቁመናል። ታስታውሱ እንደሆነ ሳሊያ ገጽባል የተወሰነ ሰው አመራር ገብቶ አወያይቶ ችግሩን የፈታ ነው የሚል ነገር አለ። ያየ ሰው ነው የሚያውቀው። አንዳንዴ ያልሆነ ነጸብራቅ ብዥታ ውስጥ የሚገቡ ሰዎች አሉ። ከተማው ቅድም አንስታችኋል። ይሄ ከተማ የምስራቅ ስልጤ ወረዳ የአጠቃላይ የአሳኑን ቀበሌ ነው እንጂ ያን የገርበር ከተማ ወይም የአንዱ አብሮት አይደለም። መነሻ ከተማው እዛ ሊሆን ይችላል። መነሻ ከተማው ያ ሊሆን ይችላል። ነገር ግን የዛኔ ስንሰራ ኮንትራክተሩ በጣም ተሰቃይቷል። እኛ እንደውም ተጨማሪ ብር እንከፍልሃለን ብለን አሳምኑ ነው ይወጣለው በሚል ማለት ነው። አደባባይ ስንሰራ ወጣቶች ወጣው አቁመውብናል። ከተማዋ ተሽጣለች፣ ለህንፃ ለባለሀብት ተሽጣለች ተብሎ ማለት ነው። የሚያስታውሰው አስታውሰው ተሽጣለች፣ ሽጧታል። ከአስተባባሪዎች ጋር የጋራ ልቆ ሸምሴት ሽጧታል። እቺ ከተማ ተሽጣለች ተብሎ ግሪን ይሰራል አልተባለም ነበር። ግሪን አካፋን የሰራ ነው። እንዴት አድርገን እንደሰራ እኛ የምናውቀው ፕላን እንዴት ማድረስ እንዳለበት እንዴት መስራት እንዳለበት ቅድም አንስታችኋል። ገበያ ለምሳሌ ቀይረነዋል። ገበያ ያለው ማግደል ነው። ገበያ አካባቢ ላይ መሬት ሽጠናል እኛ በሊዝ የንግድ ነው ብለን ግን ብዙ የገዙ ሰዎች አሉ። አሳምነናቸዋል። በኋላ ገበያ ለመቀየራቸው ይሄ ቦታ ለምተቀየረ በሚል ምክንያት ተናግረን ነው ያሳምናቸው። እስከ መዘጋጃ የመጡ የገዙ ሰዎች አሉ። ምናልባት የሚያስታውስ ባለሙያ ካለ ያስታውሳል። ለምንድን ነው ገበያ ቀይራችሁ ብሏል?
ገበያ ተቀይሯል። መሬቱ ግን በሊዝ እንሸጣችሁልን ለምንድን ነው ሲባል እኛ ምክንያት አቅርበን በምክንያት ተግባብተናል። ምክንያቱም ገበያ የቀየርነው ወደ መግደል ሀይቁ ላይ የሚገቡ የተለያዩ ቆሻሻዎች አሉ፣ ፌስታል አለ በሚል እኛ ገርበር ምስራቅ ስልት ተብሎ ሲሆን የምንጠራው ባህላዊ ምክንያት ነው። ሀይቁ ከሌለ ገርበር የሚባል ስል የለም በሚል አሳምናቸው የመግባባት ስራ ሰርተናል። ነገር ግን በጉሊት ምክንያት ይህን ያህል መድረስ እኔ በግሌ አውግዘዋለሁ፣ ተገቢ አይደለም። በጉሊቱ የሚገኝ ነገር ትርፉ ያለ አይመስለኝም። ቲማቲምና ዘይት ቁጥቁጥ ገበያ ነው የሚሸጥበት፣ ጎመን የሚሸጠው በየበሩ መሸጥ ይችላል እኮ። እኔ በግሌ በጣም ነው የማወግዘው። ምክንያቱም የአንድ የሰው ህይወት ቢጠፋ ነገ ይስተካከላል። የሚመጥነው ማህበረሰቡ የሚመጥነው ከባድ ስራ ነው የተሰራው። ማለት ሰው ከሞት ማዳን ይህን ያህል ሰው እስከ መደብደብ ያለን ሪሶርስ እስከ መስበር የሚደረስበት አግባብ ምንም እንትን የለም። በጣም ይሄ ሁሉም ሰው ሊያወግዘው ይገባል። ግን ይሄ ሲባል በዚህ ማህበረሰብ ውስጥ እየተሰገሰገ ሰው አለ። የግል ፍላጎት ሊያሳካ የሚፈልግ ኃይል እንዳለ እናንተ አስመራችሁ ሰው። ምክንያቱም ይሄን ሰው እናውቀዋለን እኮ መንገድ ሲቆረጥ እና የኔን በር ቁረጥ የኔ መሬት ቁረጥ ነው የሚለው ታውቁታላችሁ። እኔ እውነቱን ለማውራት ማለት ነው። በዚህ ተራ ሰው በዚህ በገርበር ወይም ደግሞ በገርበር ጎጥ ምስራቅ ስልት ሊጠራ አይገባም። አግባቡ አይደለም፣ ሊሆኑ ደግሞ አይችልም። ስለዚህ በዚህ የግል ፍላጎት በዚህ ማህበረሰብ ሰላማዊ ህዝብ ውስጥ ላይ ማሳካት አይችልም። ይህን እናንተም በእናንተ መመራን ሊሆን ይችላል፣ በዚህም በምሁራን ሊሆን ይችላል፣ በቀበሌ አመራር ሊሆን ይችላል። ይሄን ለይታችሁ ልማት የት እናደርስ ምን እንስራ ባለበት ሰዓት ማደናቀፍ አይቻልም። ይሄ ትልቅ እንቅፋት ነው በግሌ። ምክንያቱም ይሄ ማህበረሰብ ይታወቃል። ይሄ ከተማ ሲመጣው እኮ በግል ፍላጎት እዚህ መግደል ግባ፣ እዚህ አባይ ግባ፣ እዚህ ኬቶ ግባ የሚባልበት እንግዲህ እኮ አይደለም ያለው። የወረዳ ማዕከል ነው። የወረዳው መንግስት አስፈላጊ ሊሆን በሚችልበት ቦታ መልማት ያለማበት ቦታ አንስቶ ሊወስድ ይችላል ነገም ማለት ነው። ስለዚህ ይሄን አስምረን ልንይዝ ይገባል ሁላችንም። ትልቁ ነገር እናንተ ደግሞ የወረዳው መንግስት ይህን ታግሶ ሌላ ኃይል ሳያስፈልግ ሰላማዊ ሰው እንዳይጠፋ ሰብረ አድርጎ እስካሁን ታግሶ በዚህ ልክ ሊፈታ ይሄን እድል መፍጠር በጣም ትልቅ እድል ነው የሚለው በግል የሚሰማል። ምክንያቱም ይሄ እናውቀዋለን እኮ ከአንዴ ሁለቴ ከሁለቴ ሶስቴ ተፈጥሮብን አይተናል። እስከ ሞቱም ተደርሷል በተራ ነገር ማለት ነው። ግን ሰብር አድርጎ ይሄን ሰው በውስጡ ማን እንዳለ ሰላማዊ ሰው ሆኖ እናንተ ሰብር አድርጋችሁ በእናንተ እንዲፈታ ውጭ እንዳይወጣ ማድረጉ የትልቅ ነገር ነው። የተሰራው ነገር ከባድ ነው ሳለ ማለት ነው። ስለዚህ አሁንም ነገም ይሄን ልማትና የተጀመረው ልማት መቀጠል መቻል አለበት። እነኚህ እንቅፋቶች ለይቶ አውጥቶ በህግ አግባብ እንዲጠየቅ ማድረግ ያስፈልጋል። ይሄ ሰላማዊ ሰው ነው የሚለውን ለማንሳት ፈልጋለሁ። ይሄ ያሉት የሌላ አካባቢ አስተሳሰብ የያዙ ልጆች አሉ። ይሄን ነገር እንዴት ነው መፍታት ያለብን? ይሄ ገርበር ነው፣ ከተማው ገርበር ነው። ብራቢዎች የሚባል ነገር ጎጥ የለም። ይሄ የሚታወቅ ግን ይሄ ግለሰው ነጋዴ ነው አይደለም። ነጋዴ ነው ዝም ብሎ ይዞ ምንም ሱቅ በደረጃ ይሰራል፣ ናውዛ ይሰራል፣ የሆነ ነገር አይሰራም። ግን ሆን ብለው የሚረብሹ አካላት ግን እዛች አካባቢ አሁን ወጣቱ አንዳንድ ተጨማለቀ ወጣቶች የተጨማለቁ ወጣቶች አሉ። እናንተም ቢሆን አደግዙ ማለት አለባቸው። ሁላችንም አብረን መተጋገዝ መቻል አለ። እኛ አርሶ አደሩ መሬት ይሰጣል፣ ለመንግስት መሬት ይሰጥና ካሳ ይሰጣል መንግስት። ግን ስንት ነገር አለ ያለማ ነው። እቺ ጉሊት አንስቶ ስለተነሳችሁ ብሎ ይጮህ ኳስ መጫወቻ ቦታ አለ ጠቅላይ መልኩ ሰርተናል። ማዘጋጃ አስቀምጠናል። መሰረት ላይ ተባለ ስንት ነገር እንዳለ ግን ይሄ ነገር እንዳይዛባ እናንተም ደረጃ በደረጃ ተፈትሾ ሰዎቹ ማን ናቸው፣ አንደኞቹ ማን ናቸው። ትላንትና
በቃ የእሱን ድምፅ ሰምቶ የተንቀሳቀሱ ከዚህ ሲወያዩ ማለት ነው። ኃላፊዎቻችን የሚያካላነበር ነገ ደግሞ ኃላፊ አንካበሉ ስንት ነገር የሚሰራው ለዚህ ጉሊት መንጫጫት ማለት ትልቅ ስህተት ነው። ይሄ የምስራቅ ስልጤ የአጠቃላዩ የ11ዱ ቀበሌ የህዝብ ንብረት በቃ የሚረዱት ነው። ይሄን ማስተካከል ያለብን ነገር ነው። በተጨማሪ ጨምሮ ከተማ ልማት ማዘጋጃ ይሄ ሚኒስትር እዚህ ጋር ጉሊት አለ እዛ ጋር የሆነ ነገር አለ ብሎ ለምንድን ነው የሴክተርን ሚኒስትር ለምንድን ነው የሚያደርገው? ለማያውቀው ሰው ለማያውቀው ወጣት ልጆች ሰዎችን እኛው የምናሳስባቸው ይሄንን ረጋ ብለን ነው ሚኒስትሩን ማውጣት እንቻል ከሚመለከተው አካል እዚህ ጋር ጉሊት ጉሊት ከአንድ ጉሊት እኮ አይደለም የዚህ ከተማ ጉሊት በአራት ቦታ ይከፈትልን ይላል። በዚህ በኩል ሲገኝ እኮ ማለት ነው በዛ በኩል አባይ ይችላል ምን አለው ጉሊት በአራት ቦታ እንዴት ይሰጠዋል? ስለዚህ እነዚህ አይነት ሚኒስትሮችን በየሴክተሩ እያንዳንዱ ሴክተር ያለ ነው። ይህን ሚኒስትር ለምንድን ነው ይህን ነገር ደረጃ ትምህርት ቤት ላይ የሚንቀሳቀሰው ማለት ነው። ይሄ ተለይቶ ትምህርት ሴክተር ማን ነው ሲቀጥሶ ተማሪ ያወጣ የምለው ነገር እልባት ማግኘት አለ። የእናንተ ግን መኪና ተሰጠ ፖሊስ ተደረገ ወደ ባሻራችሁ የሚሄዱ ነገር ጥሩ ግን ቦታው ማን ነው ነገር ደረጃ ወጣችሁ የታየው ግዛት የታየው ኢሌክትሪክ ቃሉ ተደረጋችሁ ሲጠራው ተደረገ እዚህ አካባቢ ማተባበሩ እንዴት እናስኬዳቸው ነው ነገር ማስተባበር እንደሚለው አካባቢ ተሰብስበው ምንድነው ንግድና ገበያ ልማት ትምህርት ቤት ገበያ የጉሊቱን ገበያ ወጣች ቀየራችሁ በሚል ጥያቄ ያነሳሉ። ሲያነሱ ቀደም እነ መሐመድና አብዱልቃድር ባሉት ልክ ነው ሙሉ ምላሽ ሰጥቷቸው። አንደኛው ውይይት ነው፣ ቴክኒክ ኮሚቴ ተዋቅሮ ነው። ሁለት ወረዳው ካመነበት ተቋሙን ለምን እንባቆቶ ይወስደው ሄዳችሁ የመገልገል ግዴታ አለባችሁ። ሶስተኛው ቀደም ሲባል እንደነበረው ይሄ ከተማ የመግደል የኪቶ ወነገር ብር አይደለም፣ ሙሉ የምስራቅ ስልጤ ነው። ከገበያው ጋር ተያይዞ ቀደም ሸምሴ ባለው ልክ እንደውም ትልቅ ጮት ማንሳት የነበረበት የባሎና የሰዳ ህዝብ ነው፣ ያሹት ህዝብ ነው። ከዛ ትልቅ አበካቶ ማንጎ ተሸክማ የመጣች እናት እዚህ አልመጣም ብላ ቅሬታ ማንሳት የነበረባት እሷ ነች። ግን ይሄ የመንግስት አቅጣጫ ተቋም የትም በፕላን ልክ መሰራት ይችላል በሚል ልክ አስረዳዋቸው። ያው ወጣቶቹ እንዲህ ሲሉ በል ያውን ጥያቄ አይጠየቅ አይባልም፣ መብትም ከሆነ ደረጃ በደረጃ ስቴፕ ተከትላችሁ ይዱጋቸው። ምክንያቱም በረብሻ የሚገኝ አንድችም ትርፍ ነገር ስለሌለች ማለት ሁለት ይሄ አካሄዱ ራሱ ላይ ድንቁርና ቤት ነው። ምክንያቱም እዛ ላይ ያሉ ምናልባት ተምሯል የሚባሉ ሰዎች እዛ ውስጥ ካሉ በጣም ደጎሮ ናቸው አልተማሩ። እኔ ባለፈው የገጠመኝ ታሪክ ልንገራችሁ። ባለፈው ይሄ የጎርፉ ሰሞን እርዳታ ይሰጣል፣ ዱቄት ምናምን እየተሰጠ ታች አካባቢ ተምሯል የሚባሉ ሰዎች አሉ። አንድ ላይ ሆኖ እንደ እገሌ እኮ የዚህ ከተማ የምዕራብ ቁጪ ነዋሪ አይደለም ለምን ይሰጣል አሉ። ይኸው ቃል በቃል የነገርኳቸው እንደውም መምህራኖች ናቸው። እንደዛ አትበል፣ ለምን ከሲዳማ አይመጣ፣ ለምን ከአማራ መጥቶ እዛ ይሰፍርም? የከተማው ነዋሪ ነው። የድሮ ምዕራብ ቁጪ እኮ አይደለም ነዋሪ ከሆነ ከተፈናቀለ የሚያሰጠውን ሁሉ ይሰጠዋል። ምክንያቱም ምዕራብ ቁጪ የሚባል ድሮ ቀርቷል። ከተማው የኢትዮጵያ ተወላጅ አጠቃላይ ያለበት ነው። ማግኘት ይችላል በሚል ልክ ነው። እዛኔ ራሱ ይሄ ክፍፍል አለ። ከዚህ በፊት እንደ ወረዳ ግጹ ላውራችሁና እኔ ወረዳ ሳይንስ አደንቀዋለሁ። በምንም
ያው ሙሉ አካባቢ ነው። እኛ ብዙ ጊዜው ከተሞች አካባቢ እንዞራለን። ዳሳ ሙሉ እዚህ አካባቢ ግን የሆነ ሹመቱ ሲሰራ ይሄ የኬቶ ነው ኬቶ ተሽሎ ታችኛው ተሹሞ ምናምን ቤት ጾቶች ይነሳሉ። ከዛም አሁኑ ምናልባት ለማጠቃለል አንድ ወረዳው ቀማ ያዛለበት ሁለት እዛ ውስጥ ያሉ ከቀበሌ አመራር ጀምሮ ያሉ ሰዎች ተፈትሾ መውጣት አለባቸው። እንኳን ሙሩ እዚህ ቢሮ የሚሰራ ሰው ታውቱና ከቀበሌ አመራር ጀምሮ እዛ ውስጥ ያሉ ሰዎች ተፈትሸው እርምጃ ቢወሰድ የሚል ነው። ሁለተኛው ስቴፑን ተከትሎ ወረዳው ሄደው እርምጃ ይወስድ። እኔን አውጥተዋለሁ በግሌ። ምክንያቱም ወረዳው ቅድም እንዳልኩት ዛሬ እዚህ ኬቶ ላይ የሌለው ተቋም እኮ ታች ሊወርድ ይችላል። እሺ እዛ ላይ ኬቶ ታች አልወርድም ሊል ነው እንዴ? እሺ መግደል ታች አልወርድም ሊል ነው? ይሄ በጣም ያው ጨለምተኝነት ነው። ከዚህ ሊኖጣ ያገባል የሚል ነው። ምናልባት እኔ በግሌ የሚያንኮሻኩሹ ሰዎች የቀበሌ መመራር አካባቢ ያው ምናልባት የሚጠረጠረው ነገር ስላለ ይፈተሽ ተፈትሾ ይውጣ ወጥቶም እርምጃ ይወሰድ የሚል ነው። እኔ በራሴ በዚህ ልክ ወጣቶች ግንዛቤ ፈጠርኩበት አጋጣሚ ነው። ጨርሻለሁ። ያው ምዕራብ ቢባል ቀበሌ እንደሌለን አሳውቀን አስረግጠን መናገር አለብን። ሲቀጥል ደግሞ ተማርን የምንባል ሰዎች ከጎጠኝነት መውጣት አለብን። ከጎጠኝነት አሁን ይሄ አዝማሚያ ያሁን ብቻ አይደለም፣ አሁን ብቻ አይደለም። ኬቶ ማግደል አባይጎጥ ምናምን ወይም እቺ ከተማ ሲባል የሆነ የድሮ የአበጋ ሰለሞን የሆነ እንትን እንደሆነች ኬቶ ላይ ሲኬድ ደግሞ የሆነ ሰው እንደሆነች ማግደል ላይ ሲገባ ደግሞ የሆነ ሰው እንደሆነ ይሄን የድሮ ጠባብተኝነትን አስተሳሰብ ወጥተን አሁን ምዕራብ ቀበሌ እንደሌለን ሁሉም በትክክለኛ ማወቅ አለበት። ምዕራብ ከተማ ሆናለች። ከተማ ነው፣ የሁሉም ናት። የምስራቅ ስልክ ብቻ አይደለም፣ ከሌላም ቦታ የሚመጡ ሰዎች በሰላም ልማታቸውን አልምተው በሰላም የሚኖሩባት መሆን አለባት። በቃ ሆዳችንን ሰፊ ማድረግ አለ፣ መጥበብ የለብንም። እዚህ ጋር ሲሆን ምናልባት ድሮ አሁን በከተማ የተለመደ ነገር አለ። እዚች ድንጋይ ላይ በድንጋይ ቅዳሜ ቀን ገበያ ከተዋለ በኋላ ጠዋት በሌሊቱ እሁድ ሌሊት ህፃናት በጠቅላላ ወጥተው ሳንቲም ይፈልጋሉ። ይሄ ሳንቲም ፍለጋ ምናልባት ሴቶች ሲሸጡ ይሄ ብራቸውን የሚያስቀምጡት እንትን ማዳበሪያ ላይ እንትን ላይ ሲነሱ ደግሞ አንተው ሲነሱ በትነው ቤቱን ነገር አለ። ምናልባት ይሄን ታስቡ ከሆነ ጉዳቱን ማሰብ ነው። ከዚህ በፊት ሲባል የነበረው መንግስት የለም ወይ? ይሄ በዚህ መንገድ መዓት ሰው ቢያልቅ መዓት ሰው ቢሞት እኔ አንዴ ሞተር እንትን ሂዶኝ ማለት ነው ሄጄ በ5 ሰው ላይ ነው የተደረገው። በ5 ሰው በቃ እንትን ብሎ ማለት ነው አለ ሲጠብቅ ሰዎቹ ምን ማለውንም እኔ ምን ማለው ግን መኪና ቢሆን 5ቱም ሰዎች አልቀዋል። ግን ሰው ራሱ ያን አሁን ገበያው እዛች ቦታ ልክ ማለት ሲሉ የነበሩ ሰዎች አሁን የሚሉ ሰዎች ያኔ አይ መንግስት እኮ ይለው ላይ መንግስት የለም ይወል ቡንጋ ገበያ ሲል መኪና ቢፈጅነን እንደዚህ ብለው ሲያወሩ ነበር። አሁንም እዚህ ላይ መፈተሽ ያለበት ነገር ውስጡ ላይ ሌላ እንትን አለ። አሁን ለምንድን ነው ሰዳ ገበያው ሊሆናል እዚህ ከመጣ ለምን ሊቀናል ብሎ ለሰላማዊ ሰልፍ ነው። አሁን የአሜሪካው ለሰዳ ለባኖ ነው አሜሪካው እዚህ ከመጣ ግን አይደለም በቃ ትክክለኛ አሁን ጉዳቱን ለማያውቁ ሰዎች ጉዳቱን ማስረዳት ጉዳቱ አሁን ምስቴ ባለፈው እዚህ ገበያ መጣች። ገበያ ሲመጣ ዛሬ ገበያ ላይ ረብሻ ወጥቷል። ገበያ ኢኮኖሚ ያወጡት ረመዳንና በረመዳን ቀን ችግር ያለ ዶሮዶቲ ያይታልና ይላል። ከዛ በኋላ ምግብ ምናምን ስታቀርብ ሲታይስ አይረይር ይላል። ያመጣሽ ቶማቶ ምናምን ባይያም ነው ይላል። ባቂ ቡንጋ ይብቁ ወለ ይወል ባይሪ ነው ከብሽ ላመጣሽ አይረይር ይላል። ግን ቀጣይ ሲቀር ይገባል። በሱቁ ነው አይሪነች ያው ማለት ሰበይሪ ነች ሾንጎራኒ ጤነኛ የሆነ ሾንጎራ ይልካው ባለ አይሪቤደኔ ታውቋት በቃ ስለዚህ ሰፋ አድርጎ ማሰብ አለብን። በውስጡ ያሉ ምሁርነን ተዶች አዋቂን የሚሉ
ትላንት ባለጋሻንን ብለው ያስቡ ሰዎች ካሉ እነዚህ ቅድሚያ ማስተማር ነው። እነዚህ ካወቁ አሁን እዚህ ያለው ሙሉ ጠቅላላ እንትን ብሎ ካለ ውስጥ ገብቶ ሄዶ በየቤቱ ሚስቶቻቸው ወንድሞቻቸው እህቶቻቸው ካሳመኑ ምንም ማያምኑበት ምክንያት የለም። ካለማወቅ ነው። የማያውቁ ሰዎችን ፊት ለፊት የሚገፉዋቸው ሰዎች አሉ። በቃ ይሄንን ነገር በትክክለኛ ሁኔታ ማስረዳት ነው። ገበያ እኮ ቋሚ አይደለም። ገበያ የትም ቢሆን ቋሚ አይደለም። ገበያ ቋሚ መሆኑን አስረግጦ ማስረዳት ነው። በቃ ተነስቶ አስፈላጊ ሲሆን የተሻለ ቦታ ከተገኘ የተሻለ ቦታ ይገኛል። ይሄ ብቻ አይደለም። የነገ ቀን እዚህ ሲመጣ አሁን አይነሳም ሊል ይችላል። እዚህ ሲመጣ የነገ ቀን የተሻለ ቦታ ሲሆን ማንንቾ ሊሄድ ይችላል። ምስራቅ ሊወርድ ይችላል። በቃ ምንድነው አሁን ይሄ ነገር ምዕራብ የሚባል ቀበሌ የለንም። ገርቢበር ብለን ዋና ከተማ አድርገን ሲንሰይማት የሁሉም እንድትሆን ታስቦ ነው። የሁሉም እንድትሆን ታስቦ ነው። ምናልባት ታይ ገርቢበር ሱሚ የድሮይ ገርቢበር እናሪ ይዝ ወሰደንም ላለ በገርቢበር ብለን ጥሩ ስያሜ ብለን ነው የወሰናት። ዓለም ገበያ ብሎ ዓለም ገበያ ነበረች። ስለዚህ ዓለም ገበያ ደግሞ የምትሆነው የዓለም ገበያ የምትሆነው ሆዳችን ሰፊ አድርገን ስናይ ነው። በቃ ኬቶ ሲሄድ ኬቶ እኛን አይነኬ መሆን አለብን። መግደል ሲሄድ መግደል አይነኬን ምናምን የሚሉ ነገር ከሆነ ገርቢበር ደግሞ አይ ከሄት ቀብረና ቢብሴታው መሰጠነ ቀብር ቦታ የሚል አስተሳሰብ ካለ ገበያ ልታጠችልም። በቃ ያደጉ ከተሞችን ሄደን ብናይ ገበያው ተነስቶ ከቦታ ቦታ ሲቀያየር ከአንድ ቦታ ወደ አንድ ቦታ ሲሄድ ነው ከተማው ያደገ። የቱም ከተማ ቢሆን ቡታጅራ በቅርብ ጊዜ አሁን ማአት ፎቆች የተገነቡበት ቦታ ገበያ ነበር። ተነስቶ ወደ ሌላ ቦታ ለምን ያኔ ወይ ያለ ጥቅሙን ስለሚያውቅ አሁን ጥቅሙን ባለማወቅ ሰው እናድጋለን ብለው ለብቻችን ስለምናስብ ነው ይሄንን ረብሻ ፈጥረው ይሄን ማስተማር ነው የምንነገራለን። ቀድመን ማስተማርም ካለብን አዋቂዎችን አዋቂ ነን የሚሉ ሰዎችን ማስተማር አለብን። እነሱ መጀመሪያ ይወቁ። ሌላው እኮ ምንም አይደለም። ሌላው በሌላ ነገር ነው። ስለዚህ በዚህ ነገር ሁላችንም ማወቅ አለብን፣ መማር አለብን። ይሄ ሌላ በቃ ምንም ከምንም ሊገናኝ ይችላል። ትናንት ባሎ መሬቱን ለኢንቨስተር ሰጥም በሚል ስያሜ እንትን ነበር የሚለው። አሁን እርስ በርስ ይሄ ገበያ ከቦታ ቦታ መቀያየር። ትናንትና ገበያው ተነስቶ ወደ አባይ ሲሄድ እቺ ከተማ አትኖርም ትፈርሳለች ብለው ነበር ያሰበ ጎንደር ወደዚህ ሲመጣ ማለት ነው። ከትንሽ ቦታ ተቀጥስ ግን የተሻለ ሆነ ነው ታየሽ። የተሻለ ሆነ ታይታ አሁንም ይሄ ሲነሳ የተሻለ ነው የሚሆነው። ስለዚህ በዚህ ልክ ማሰብ አለብን የሚል ነገር ነው። አብዝቻለሁ። ይሄ የጎጠኝነት አስተሳሰብ ነው አሁን እንደዚህ ደረጃ ያበቃን ወደ ድብደባ ያደረሰን። ስለዚህ አሁን እኛ ምድር የምለው እንደዚህ የጎጠኝነት አስተሳሰብ የያዙ ሰዎችን በነቂስ ተለይተው ወደ ውስጥ ተገብቶ ተለይተው ለሕግ መቅረብ አለባቸው ነው። ምክንያቱም አሁን የዛው አካባቢ ሰው እንኳን አንድ እንጨት ፈልጦ ለገበያ የሚያቀርብ ሰው የለበትም። ከዚህም በፊት ከአሁኑ ሶስተኛ ዙር ነው ረብሻቸው በዛ ቦታ። በኢህአዴግም ዘመን እንደዚሁ ረብሸው እስር ቤት ገብተው ታስረው የተመለሱ ሰዎች እንዳሉ ነው የሚታወቀው። ስለዚህ እነዚህ ሰዎች ተለይተው ሴቶቹ አይደለም ረበሹት፣ ልጆቹ አይደለም ረበሹት፣ የረበሸው ሌላ አካል ስለሆነ በነቂስ ተለይቶ ለሕግ መቅረብ አለበት የሚል ነው። የገበያን ቦታ የሚያሳየው ከተማ ልማት አለ፣ ማዘጋጃ አለ። ግን የራሳቸው ማዘጋጃ የራሳቸው ቅያስ አውጥተው ይሄ የጥንት የከሌ መሬት ነው የጥንት ገበያ ነው ብለው ኋላ በጣም የወረደ አስተሳሰብ ነው እዛ ጋር የሚነገረው። ስለዚህ እነዚህን ችግር ፈጣሪ ህዝብና መንግስት የሚያራሪቁ ሰዎች ተለይተው ለሕግ መቅረብ አለባቸው ነው የሚለው። ጨርሻለሁ።